እባክሽ ዱባይ አምጪኝ ከጎንሽ ልሁን ያላንቺ መኖር አልቻልኩም ብሎ እሷም እሺ ብላ የቪዛ የትኬት ምኗን ብሯን ክስክስ አርጋ አመጣችው። አምጥታም እሷ ከሴቶች ጋር ደባል እየኖረች ኢኮኖሚዋ ለብቻ እሷ ከሴቶች ጋር ደባሉና እየኖረች ለሱ ቤት ተከራይታ ታስቀምጧለች። የሚገርመው ነገር ማለት ነው። እንዴት ናችሁ? ሰላም ሰላም፣ ውዴቱ ተመልካቾቼ፣ ወዳጆቼ፣ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን አለን። እኔ በዚህ ታሪክ በጣም የተናደርኩበት የተገረምኩበትም ለምንስ ይሄ ይሆናል ብዬ በጣም ውስጤ እንትን ያለበት ነገር ቢኖር ይሄ ታሪክ ነው እና ከዚህም የባሰ ይኖራል። ግን አንዳንዴ አሁን የምንሰማው ነገሮች በጣም በቃ አላቅም ወዴት እየወሰደን ነው? ምን እየሆንን ነው? ለምንድን ነው ወግና ባህላችን፣ ስርዓታችን፣ ክብራችን የጠፋው? የድሮ ማንነታችን፣ ኢትዮጵያዊነታችን እኮ እንደዚህ አይደለም። እንኳን ኢትዮጵያዊ ማንነታችን በየትኛውም ዓለም ለሴት ልጅ እንደምናየው ነው። እስቲ እኛ እንግዲህ በደንብ የምናየው አረብ ሀገር ነው። አረብ ሀገር እንኳን ሴት ልጅ ስታገባ ያለው ክብር ያለው ስነ ስርዓት ስታዩ ምን ያህል ያስደስታል። በእኛም በሀገራችንም ቢሆን እውነት አሁን ላይ ዘመን አመጣሽ እያልን፣ ሁለተኛ ነገር እኛም ሴቶች ለምንድን ነው በዚህ ልክ ግዴታ ነው እንዴ ትዳር ኖ እሺ ግዴታም ይሁን ብለን እሺ ማግባት አለብን ብለን ከወሰንን ለምን በሴቷ ላይ ብቻ የዚህን ያህል ጫና? ለምን እንዴ? ትዳር እኮ የጋራ ነው እስከተባለ ድረስ እሱም እሷን ሊያከብር እሷም እሱን ልታከብር ባላቸው በፋይናንሻል ደግሞ ይሄ ባላቸው ኢኮኖሚ ደግሞ እኩል እሷም ቢኖራትም ራሱ እኩል በቃ ባላቸው መጠናቸውን ኪሳቸውን አውቀው። ይሄን ታሪክ ካልሰማችሁት የሀቢባ ቤት ዩቱብ አለ። ዩቱባ ላይ ይቀራል ቪዲዮቿ ላይቭ እና እኔ ትላንትና ነው የሰማሁት። ቀጥታ ላይቭ ታስተላልፍ አይደለም። በጣም የተገረምኩበት በጣም የተናደርኩበት ታሪክ ቢኖር ይሄ ታሪክ ነው። እውነቴን ነው የምላችሁ። ለምንድን የተናደርሽው ብትሉኝ ማለት ነው እሷ አግብታው በራሷ ገንዘብ ዱባይ ነበረች። እስከ 2 ሚሊዮን ያወጣውበት አለች በሰርጉ ወጪ። ቤተሰቦቹን አልብሳ እስከ ሚዜ ጭምር ወጪ ያወጣችው እሷ ናት። ያንን ሁሉ አድርጋ ተጋብተው መጨረሻ ላይ ነገሮች አልመቻች ሲሉ እሷ ወደ ዱባይ ትመጣለች። ከጎንሽ ልሁን ብቻዬን እዚህ መሆን አልችልም ሲላት ወጪ አውጥታ መስዋዕት ከፍላ፣ አስቡት እንግዲህ ዱባይ ለማምጣት ያለው ወጪ። ያንን ሁሉ ወጪ አውጥታ አምጥታው ክብር አልሰጣትም። ናቃት። እግዚአብሔርን ነው የምላችሁ ናቃት። እኔ በእሷ ቦታ ሆኜ በጣም ተናደርኩኝ። ለምን እንዴ? እኔ ወንድ ልጅ ማለት ትዳር ብለን እስከገባን ድረስ ትዳር እኮ መከባበር፣ እናትነትን፣ እህትነትን፣ ሚስትነትን የምናንጸባርቅበት ነው። እሱም ደግሞ ባልነትን፣ ወንድምነትን፣ አባትነትን የሚያሳይበት በምንድነው? በትዳሩ ነው። ክብሩ ሲጠብቅ ነው ውጪ ላይ ራሱ ሰው የሚያከብረው አይደለም። በጣም የሚገርመው ነገር ግን አሁን እያየን ያለ ነው። በቃ አላቅም ወዴትስ እየሄድን እንደሆነ፣ ምንስ እያደረግን እንደሆነ አላቅም፣ ምን እየመጣብን እንደሆነ አብሶ አሁን ላይ የምናየው ነገር የምንሰማው ማለት ነው። እና እኔ በጣም ነው ያዘንኩትኝ። አምጥታው እንኳን አይኗን ማየት ነው በቃ ያስጠላው ማለት ነው። ናቃት። እሱም ብላ እንግዲህ ወጪዋን አውጥታ ገንዘቧን በዝብዛ ብዙ ነገሯን መስዋዕት አድርጋ ነው የምታመጣው። አምጥታው ራሱ ቤት ስራ እስከሚያገኝ ድረስ እሷ ፓርታይም እየሰራች ማለት ነው ለሱ ምግብ እየሰራች የተከራየችለት ቤት ትወስድለት ነበረ። አብሮ አይኖሩም ነበረ። ተመልከቱ እንግዲህ። እኔ እኮ እዚህ ዱባይ ራሱ ያለው መንፈስ የተለየ ነው። እንዲህ ቆይ ኧረ አሁንማ እኔ በጣም ግራ የሚያጋባ ሆነ እኮ ቤተሰብ። የእውነት እግዚአብሔር ከእንደዚህ አይነት ጥፋት ይጠብቀን። እግዚአብሔር የተባረከ ትዳር ላይ ይጣለን። ግን የምናየው ነገር በጣም አስፈሪ ነው። እኔ እመቤቴ ማርያም አደራሽን የእውነት በእርግጥ እኮ ምን ችግር እንዳለብን ታውቃላችሁ? ቪዲዮ እንዳያጥርና በጣም